ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። ሞገስ ከስንት ጊዜ በኋላ ጠበቃውን አግኝቶታል። ያገኘበት ምክንያት መድብል ወደ ጠበቃው ሚስት ቤት እየሄደ ዝና መንገድ ላይ አጋጣሚ ተገናኝተዋል። መድብል ግን በጣም ጀግና ነው። ጀግና ብልጣ ብልጥ አራዳ ነው። ይመቼ መድብል። ምክንያቱም ሞገስ ተደብቆ ነው ያለ። ቤት ተከራይቶለት ከዛ አይወጣም። ከዛ ከወጣ ፖሊሶቹ ስለሚያገኙት ተደብቆ ነው ያለ። ያ ማለት ጠበቃ ካለበት መጥቶ ሞገስ ነፃ መሆኑን እስኪመሰክር ድረስ። ስለዚህ ጠበቃውም መድብል ባለቤቱንና ልጆቹን አግኝተው ቦታ እስከሚያስዝለትና ድምጻቸውን እስኪያሰማ ድረስ። መድብልም ጀግና ነው። ዝና የጠበቃ ባለቤት የት እንዳለች ያውቃል አካባቢው። ነገር ግን መድብል ቀደም ብሎ ልጆቹንም ወደ ባህር ዳር እንደላከችና እሷንም ደግሞ ከዛ ቤት አስወጥቷት ሌላ ቤት ተከራይቶ እንዳስቀመጠ፣ ከዛም መድብል ሁኔታዎቹን እስከሚያጣራ ድረስ እዛ እንድትቆይ አድርጓታል። ታዲያ ዝና የራሱን ሰዎች ልኮ ቢያስፈላልጋት አላገኛትም። አውቆታል መድብል እንደቀደመው። ስለዚህ ጠበቃው ሚስቱን ማግኘት ይፈልጋል። ልጆቹም አደጋ ላይ እንደወደቁ ያውቃል። ስለዚህ ጠበቃ መንገድ ለመንገድ ወይንም ደግሞ መቃብር አካባቢ ይኖር ነበር። እንደዛውም ብርድ ምናምን ነክቶት በጣም ታሟል ጠበቃው። ሳልሞት ህይወቴ ሳትወጣ እንደው ለሞገስ የሆነ ነገር ማድረግ አለብኝ፣ እንደዛማ አልሞትም በማለት መድብል ጋር ደውሏል። መድብልም አጋጣሚ የሚበላ ነገር ይዘው ወደ ሚስቱ ቤት እየሄደ ነበር። እሱም ሚስቴን አግኝተሃል ወይ? በጣም አሞኛል፣ ታምማለሁ እያለ ነገረው። ስለዚህ መድብል እባክን እንድረዳልህ ፍቀድልኝ፣ ልርዳ፣ ወደ ሐኪም ቤትም እንድትሄድ ላድርግ ብሎ ለመነ። እሱም ደግሞ ያለበትን ቦታ ነገረው። ይሄን እያወራ ያለ ዝና ከፊት ለፊቱ ቆሟል። መድብል ቆሞ ዝና ከገጠመው ምናልባት ሰው ጠበቃውም ያለበት ቦታ ነግሮ ድረስልኝ ብሎታል። እዚህ ጋር ሲያስቡ የጠበቃ ሚስትም አለች፣ ሞገስም ተደብቆ ነው ያለ። ስለዚህ እነሱን ነፃ መውጣት አለበት። ምናልባት ከዝና ጋር ከገጠመ ዝና ብቻውን ላይሆን ይችላል፣ ሽጉጥም ይዘዋል። ስለዚህ መድብል ብቻውን ከሚገጥም ዘዴ መፈለግ ነበረበት። ሩጫውን ቀጠለ። ዝናም ዛሬ ከኔ አታመልጥም በማለት ታይዞ ሩጫቸውን። መድብል ዘደኛ አይደለም። የሆነ ቦታ አገኘና ተደበቀ። ዝና መሮጥ አይችልም፣ ቁመቱ ረጅም ስለሆነ ተደበቀ። ዝና በዛም በዚህም ሮጥ ብል መድብል የለም፣ ግን ስሩ ተቀምጧል ነው ቦታ። ከዛም አልፎት ሄደ። ዝና መድብል በተቀመጠበት ቦታ ሆኖ ለሞገስ ደውሎለት ሞገስ እንደምንም ተሸፋፍኖ ወጥተው ጠበቃውን እንዲያመጣ አደረገው። ቦታውንም በሚሴጅ ልኮለት ሞገስ ሄዶ እንዲያመጣ እነ ብሩክ ቤት ድረስ አደረገ። ሞገስም አልፈራም፣ ጀግና ወጥቶ ጠበቃ ጋር ቀጥታ ሄዶ ጠበቃ ጋር ሲደርስ ለመድብል ደውሎ መድብል እንደላከና ወደሱ እንዲወስድ ጠየቀ። ጠበቃው አናግሮ እማምን ሚስቴን ድምጿን ካሰማኝ ነው አለው። መድብልም እኔ እኮ ያለሁት እሷ ጋር አይደለም ሌላ ቦታ ነው ያለሁት በማለት መለሰለት። አንተ እኮ ዘዴ አታጣም፣ አንተ ጎበዝ ስለሆንክ ምሁር ነህ፣ ታገናኘኛለህ፣ አለዛ አላምንም አለ። እሱም እዛ ሆኖ በስልክ ደውሎ ከስልክ ወደ ስልክ አገናኛቸው። ሚስትየውም የደላለውን የባለው ድምፅ እንዳለና እንዳልሞታ ሰማች። ጠበቃውም ይቅርታ ጠየቃት። አንቺ እውነት ነሽ፣ እኔ ነኝ የበደልኩሽ፣ አንቺ ምንም አላጠፋሽም፣ ጥፋቱ የኔ ነው፣ በእኔ ግፍ ነው አላት።
ከዛም መድብልንም አምኜሃለሁ፣ ስለዚህ ዝና ላይ መስክሬ ሳልመሰክርበት አልሞት በማለት ቃሉን ሰጥቷል። ስለዚህ ሞገስ እንደምንም ይዞ ወደ ንብሩክ ቤት ገብቷል። ግን እኔ ያህል የፈራሁት ማህሌት ነው። ማህሌት ባለስልጣኑ ወይንም ደግሞ ሀብታሙ እንድትሞት ትዕዛዝ አሳላልፈውባታል። ዝና ራሱ እንዲገላት አድርጓል። ዝናም ማህሌት የመጨረሻሽ ነው፣ ሉላን አመጣታለሁ ብለ ዋሸሽኝ፣ ስለዚህ አሁን ከሞት አታመልጭም ብሏታል። አስሯታል። ቤት ውስጥ አስቀምጦ አሁን ከሞት አታመልጭም፣ ትሞቻለሽ፣ ሉላንም አላመጣሽም፣ የመጨረሻሽ ጊዜ ደርሰዋል አላት። እሷም ደግሞ እነ ብሩክ ቤት ያስቀመጥኳት ልጅ ገንዘቤን ከፍዬ ትሰልልልኝና ወሬ እንድታቀብለኝ ነው እዛ ጋ ያስቀመጥኳት። ሉላንም ብጠይቃት ምንም ነገር ደበቀችኝ፣ አትነግረኝም። እንድትነግረኝ ደግሞ ልጇን መያዝ አለብኝ፣ ልጇን ከያዝኩኝ ግዴታ ትናገራለች፣ እባክህ አትግደለኝ አለችው። ዝናም ምን አለ ብላት መድብል የሆነ አዲስ ነገር እንዳገኘ ነግራኛለች፣ ግን ምን እንደሆነ አጣርታ አልነገረችኝም አለችው። ዝናም እንግዳውስ እንደዛ ከሆነ መልካም፣ አሁን ግን ደግመሽ የምትዋሽኝ ከሆነ የመጨረሻሽ ነው ብሏታል። ስለዚህ ማህሌት ምናልባት ልጅቷን ይዛባት ሳትወድ በግዷ እንግዲህ ሉላ እንኳን አመልጣለች። ምናልባት ሞገስም ጠበቃውም እነ ብሩኬ ቤት እንዳለ ተናግራ ዝና ከነ ማህበርተኞቹ እነ ብሩኬ ቤት እንዳይመጣ ፈራውን። ምናልባት ገብቶ ጦርነት ከከፈቱባቸው ማምለጫ የለባቸው። መድብል ግን አራዳ ነው፣ ወደው ዞር ሊያረጋት ይችላል። መድብል ግን የዝና እህት ለማየት ፈልጓል። መያዣ አደርጋታለሁ ብለዋል፣ አለዛ አይተወንም ብለዋል። ስለዚህ እስከዛ ምናልባት እህቱን ይዞ ማስፈራራ እያደረገ ምናልባት በመሀል ጠበቃው ከመሰከረበትና እስር ቤት ከገባ ምናልባት ሞገስ ነፃ ሊያወጣ ቀኑ ደርሷል ይመስላል። በጣም ይገርማል። ቤት ውስጥ የተቀጠረችው ሰራተኛ ቀስ ቀስ እያለች ትንሽ ትንሽ እየተናገረች ነው። አሁንም ደግሞ ጠበቃና ሞገስ እነሱ ቤት እንዳሉ ለማህሌት ከነገረችው ምናልባት ነገሩ ሊከርባቸው ይችላል። መድብል እንዳይጎዱት ፈራው፣ ግን አጋዥ ሰዎች ያሉት ይመስለኛል። ውድ ቤተሰብ ነገሩ እየከረረ ይመስላል። ጠበቃው እንደምንም ቢመሰክርበት ቴትናም ተገንታ እንደው ቢመሰክሩ ዝና ትንሽ ሻልላል ይመስለኛል። ዝና እንደውም አሁን እየሰለቸ ነው ይመስለኛል። ምክንያቱም አለቃው እየደወለ ይሄንን አርግ ይሄንን አላደረክ እያለ እሱ የትም ቦታ እየተስናና ዝናን ያሰቃየዋል። ቀጣይ አብረን እናያለን ውድ ቤተሰብ።